የሆነ ሚዲያ ላይ ለመናገር ይከብዳል። አቡ ተናገረው። ምንም የሚከብድ ነገር የለውም ወንድሜ፣ ንገረው። አሁን ኦልሬዲ ምንም የሚከብድ ነገር የለም። ሚዲያ ላይ ከወጣ በኋላ ይከብዳል አይከብድ የሚባል ነገር የለም። እንዴት መረጣችሁት? እንዴት ነው እየሰራ ያለው? ምንድነው እያገለገላችሁ ያለው? ለብረ ላይ አልተስማማችሁትስ እናንተ? እሱን ነገር ንገር ለህዝቡ ወንድሜ። ኦኬ ማነው ሲያፈራራው? ተስሽ እኛ እሱን እኮ አልመረጥነውም። ጅምር ቤተሰብ ነበር እዛ ሳውዲ ላይ ማለት ነው። ሳውዲ ላይ ቤተሰብ ነበረ። እሱ ነበር ውክልና የወሰደው። ውክልናውን ደግሞ ከኔ የሚሻል ልጅ አለ፣ እኔ ማቀው አለ። ስለዚህ ለዚህ ልጅ ወጣችሁ አዲስ አበባ በአስቸኳይ ውክልና ስጡት ያለን ቤተሰብ ነው። የኔ እንትኔ አሰሪ ሞቶብኛል። ስለዚህ እኔ ወደ ኢትዮጵያ ልመጣ ነው። ስለዚህ ከኔ የበለጠ የሚሰራ ልጅ አለ፣ እኔ የምተማመንበት ከኔ በላይ ጉድጓድ ይገባል ብሎ የነገረን እዚህ የኛ ቤተሰብ ነው። እሱ እንግዲህ ይሄ ሁሉ እየሰራ ሰው በሌለበት፣ በርግጥ ቤተሰቡም እኛ እንትን ሳንለው ነው። አሁን እኮ ከድር አሁን ደግሞ ይኸውልህ መጀመሪያ የወከላችሁት ቤተሰብ ነበር። ይኸውልህ ሻቡ መጀመሪያ የወከሉት ቤተሰብ ወደ ኢትዮጵያ ሲገባ ለሌላ ሰው አሁን ላለው ሰውዬ ይረዳችኋል ብሎ ያስተላለፈው የነሱ ቤተሰብ ለሁለተኛ ሰው ነው። አየሽ መጀመሪያ የነሱ ቤተሰብ ዘመድ ነበረ የተወከለው። ወደ ኢትዮጵያ ሊገባ ሲል ሌላ የምተማመንበት ሳይዋልና ጉዳዩ የሚባለውን የአሁኑ ሁለተኛውን ሰው ጉዳዩን የያዘው ይሄ እየተሳደበ ነው ምንልሽን ሰውዬ የሰጣቸው ለራሳቸው ይሄኛው ነው ማለት ነው። ይሄኛው ሰው ደግሞ ይሄኛው ሰውዬን እንዴት አያውቁትም እነሱ ራሱ ማለት ይሄ ዘመዳቸው የነገራቸውን ተከትለው ነው እየሰሙ ያሉት። ስለዚህ ይሄ ነው ያለው ነገር። ዋና ተወካይ ወጣቱ ነው ላይ የለም። ካደር እስቲ ግን አንድ ጥያቄ አለኝ። አሁን ይሄ ባለፈ ተበልክ እንደ ዛሬው ሚዲያ ላይ እንደወጣው ያኔ የተነጋገረን ጊዜ የነበረው ቀኑ አልቋል ወይስ አሁን የመጨረሻ ፍርድ የተባለው ቀን አለው? ስድስት ወር ምን ተባለው? የዛኔ ይሄ እንትን ሪያድ ኤምባሲ ባስተላለፈው በሚዲያ ባስተላለፈው እንትን ላይ ነው በተናገር ነው። አሁን ባለፈ የመጨረሻ አሁን እናንተም ሄዳችሁ መጨረሻ አብረን ክልልም ሄዳችሁ ቤተሰብ መሆናችሁ አረጋግጣችሁ ወረቀት ይዛችሁ ነው ተባብለን የተለያየን ጊዜ ቀን ተቆየን። 6 ወር ከተባለ አልደረሰም እሱ። ስለዚህ በትክክለኛው የሀገሪቱ ፍርድ የተፈረደበት ቀን አለው አይደል? ቢያንስ አንድ ወር 2 ወር ድረስ አለው። አዎ ከተባለ ነው። አዎ 2 ወር 1 ወር ድረስ አለው። ስለዚህ እሱ ደግሞ በወረቀት ሰጥተዋችኋል ከስንት ቀን በኋላ እንደምትፈታ። ይኸውልህ ካሊዶ ይህንን ጥያቄ ሊመልስ የሚችለው እኮ የተወከለው ልጅ ነው፣ መምጣት አለበት ነው። አሁን የኔ ጥያቄ መጥቶ ችግር ካለባቸውም እዚሁ ጋር ይነጋገሩ። ኬዙንም የደረሰበትን የሚያውቀው እሱ። ይኸውላችሁ ቤተሰቦች እዛ ሄዶ ለማንቀሳቀስ ከተወከለው ሰው ውጭ ማንም መሄድ አይችልም። ያን ሰውዬ መጥቶ ምን እንደተፈጠረ ያለውን ማስረጃ የተፈረደባትንም ይሄው ሄጄ እንደዚህ ተሰጥቶኛል፣ የፍርድ ቤቱ ይሄ ነው፣ ይሄ ቀን ቀርቷታል በቃ መጥቶ ይናገር። ከቤተሰቡ ጋር ችግርም ካለ የተፈጠረም ነገር ካለ የሆነውን ነገር ከሱ እንጂ ማን ነው የሚነግረን? እኔ እኮ አሁን ትክክለኛውን ጉዳዩን የያዘውና የሚከታተለው ሰውዬ በሌለበት እኔ ባውራ ምንድን ነው የሚሆነው? ዶክመንት መላክ ያለብንን ልከናል። ሰውዬው ይምጣ፣ ኤምባሲ የተወከለውም ኮሚቴውም ነገ ይምጡና ይንገሩን። በቃ የጉዳዩ ባለቤት እነሱ ናቸው። እኔማ ሰብስቤ ያለውን አስተባብረን ማሻኝተን ልከናል እኮ ዶክመንት ልከናል። እነሱ በሌለበት ማውራት ስለማንችል ይምጡና ይንገሩን ምን ላይ ደርሰዋል። ልጅቷን ሄደው እየጠየቁ ያሉት እነሱ ናቸው። ሳውዲ በሳምንት ሄደን አይቻታለሁ ጠይቄያታለሁ እያሉን እና አቡ አፍናንም ነግረውናል። መተው ያሳውቁን። ኮሚቴው ካልፈቀደ መናገር አይቻልም የሚባልበት ስርዓቱን ምንድነው? ምን ስለሆነ ነው ኮሚቴው እንትን መናገርም? እዛ ሄደን አንጨርስ ነገር መላቅጦ የጠፋ ነው። አትምጡ እየተባለ ነው። ምኑ
ተወከልከውም ሰው ናልንና ንገረን። ተግባባን? የደረስክበትን ነገር አሳውቀን፣ ማስረጃውን አሳዩን። እኛ ከዚህ ያለው ከኢትዮጵያ ተቋረጠ ጋይስ። አዎ የተስዊሽ ድምጽ የተቋረጠ ነው። ሀቡ ተወካዩ ይምጣ። ለምን መሰለሽ ማንም ሰው ኮሚቴም ቢሆን ጠበቃ እንኳን አንቺ ህግ ታውቂያለሽ፣ ጠበቃ ሳይወከል ፍርድ ቤት ሄዶ የመከታተል መብት አለው እንዴ? የለውም። ኮሚቴ ይሄን መብት የላቸውም። ገባሻ? ወኪሉ ብቻ ነው የሚችለው። የዛሬ 4 ወር ስንመጣ ነግረናቸዋል የሌላ ቤተሰቦች ወኪል እንዲቀይሩ። ጉዳዩ አልቋል ተብሎ ለምን ዝም ይባላል? ፒዲኤፉ ይላክልሽ ሀቡ ጊዜሽ እንዳያልቅ። እሷ እስክትሞት እየተጠበቀ ነው የሚመስለኝ ሳስበው የሚለኝ። በቃ ልጅቷ ኦልሬዲ ደክማለች፣ ትሙትና ሬሳዋ ይወጣል ከዛ ውስጥ። ምን አደክ ብሎ ፒዲኤፉ ይላክልሽ። ምን ማድረግ ይቻላል መስልሽ? አሁን የሳውዲ ፍርድ ቤት ኦንላይን ነው ሲጀምር፣ መሄድም አይጠበቅም እኮ። በኦንላይን ኬዝ ነምበሩ ያለው ወኪሉ ገብቶ የፍርድ ቤት ችሎት ራሱ ኦንላይን ነው ሳውዲ ላይ። ፍርድ ቤት መሄድ ራሱ አይጠበቅብሽም። ወኪሉ ነው ይሄን ነገር። ልጅቷ ታመመች፣ ልጅቷ እንዲህ ላይ ኬዝ ነች ብሎ ማቅረብ ያለበት ወኪሉ። እስከ ዲዋው መለክ እኮ ደብዳቤ መላክ ትችያለሽ። ኦሬዲ ፍርዱ አልቋል። ገባሻ? 2 ወር 3 ወር ቢቀራት ልጅቷ እንዲህ ያለ ኬዝ ላይ ነች ብሎ ማንቀሳቀስ መቻል አለብሽ። ምህረት ደግሞ በረመዳን እኮ ይሰጣል አይደል እንዴ? የዛሬ 4 ወር የተናገርነው ኮሚቴ ምድር ወኪል እንዲቀይሩ የተነገራቸውን ቤተሰቦች ከማንም በላይ እኮ ቤተሰብ ነው ቅድሚያ እኮ በዚህ ነገር ላይ መሯሯጥ ያለበት አይደል? ለምን ሳልሄዱም ወደ ሳውዲ ቤተሰቦቿ ካሊድን ብሏቸው ነበር እኮ። ካሊድ ጋር ሁሉ መተው ነበር እኮ እዚህ የተቀመጠ 9 ሚሊዮን አለ አይደል? በ1 ሚሊዮኑ 3 ቤተሰብ እኮ መሄድ ይችላል ወደ ሳውዲ። ያ ወንድም ካሊድ አለ እኮ። ወንድም ካሊድ ጋር መተው ነበር እኮ ሀቡ። ይኸውልሽ አለሁኝ እኔ ምንድነው እንደውም እዚህ ተቀምጠው በአስቸኳይ ፓስፖርት ለአባትየው በዛውም ኡምራ ሂዱ፣ በዛውም ሄዳችሁ ጠይቋት ተብሎ በቃ ወሰንን። ከዚህ በኋላ ኃላፊነት ያለው እናንተ ጋር ነው። ግን ደግሞ ልክ ከመጡ በኋላ ፓስፖርታቸው ሲያልቅ ቤተሰብ መሆናችሁ ማረጋገጫ ሳትይዙ እዛ ማንም የሚያውቃችሁ የለም። እዚህ የውጭ ጉዳይ ይጻፍላችሁ ተባሉ። ውጭ ጉዳይ ደግሞ የእነሱ ቤተሰብ መሆናቸው ለመጻፍ ደግሞ ከወረዳቸው ከክልል በፍርድ ቤት የወላጅነት ማስረጃ ልክ እንደ በርዝ ሰርተፊኬት የወላጅነት ማስረጃ እሱም ፕሮሰስ ክልል ድረስ ሄደው ምን ብለው ሆነ ይሄን ሆነና በመሃል ረመዳን ገባ። ስለዚህ ከረመዳን በኋላ እንሄዳለን የሚል ነው ፕሮግራም የነበራቸው። ረመዳን አልቆ ከዛ በኋላ እንሄዳለን የሚል ነበር የነበረው ሂደት። እንግዲህ በመሃል ነው የመጣው እንጂ ዞሮ ዞሮ ለመሄድ ጨርሰዋል። እጃቸው ላይ ምናልባትም ልጁም ከገባ ወረቀቱን ጨርሰናል ብለው ልከውልናል። ኦኬ ካሊድ ፒዲኤፍ ላክላት ለሀቡ በቃ ፒዲኤፍ ላክላትና ታንብቦ ይፍርድ ወንድም ካሊድ ጋር አለው እንዴ? ፒዲኤፍ እኔ የለኝም። እኔ አረብኛ ላከ እኔ ጋር አይደለም። ፒዲኤፍ ጋር ያለው ቲም ሌላ ጋር መጥቷል እኮ። ተስፍሻ አለ ብሏል። ተስፍሻ ላይ ቴሌግራሙ ግሩፕ ላይ ይኖራል። በእርግጠኝ ምንድነው ቲም ሌላ ጋር አለ ሀቡዬ አለ። እነሱ እጅ ነው ያለው፣ ቲም ሌላ እጅ ነው ያለው። መሐመድ ማለት ይያለ ነው። ቆይ ላስገባ በቃ ፒዲኤፉን ብቻ ይላኩልሽና ሀቡ ጊዜሽን እንትን አትበይ። አለኝ ፒዲኤፉ ነው በዋትሳፕ ልክልሻለሁ። አለኝ ፒዲኤፉ አሁን ልክልሻለሁ። ምንድነው ሌላው ሂደው ራሱ አላዩዋትም። ሄድን ይላሉ እንጂ ሂደው አላዩዋትም። ከኮሚቴዎቹ ከ4 ወር በላይ አልፏቸዋል። ሂደው አላዩዋትም። በነገራችን ላይ መሐመድ ትንሽ ለማስተካከል ኮሚቴው ሄዶ የማየት ስልጣን የለውም። ምንም ማንዳቶሪ የለውም። ወኪሉ ብቻ ነው የሚያየው። ሄደን አየናት ይላሉ። እሺ ወንድም ካሊድ ካላዩ ያላደረጉትን ነገር ለምን አደረግን? ለምን ሄደን አየናት ብለዋሉ? መቼ ነው ያው ያለ እኮ ነው መሐመድ። ሄደው ሳይዋት ሄደን አየናት የሚሉት እያለ ነው። ለማን አሉ? ለማን ያሉት መሐመድ? ካሊዶ ይኸውልህ ሂደን አየናት። ሰውዬ ማን ወኪሏ ሂዶ እያያት አይደለም። አቡ አፍናን ቃል ገብቶልን አልነበረ? አሲያ ቤት ላይፍ ከገባን በኋላ ሂደን ድምጿን እናሰማችኋለን ለምን ነው 1 ወር ጊዜ ስጡኝ አላለም አቡ አፍናን? ከዛ በኋላ ስንት ጊዜ ሆነ? ጭራሽ የሚሰጧት አይደሉም። ሂደው አያዋትም። በመሃል የተደበቀ ነገር አለ። አቡ ቅድም እኮ ከድር እያለ አስገቢም ብዬሽ ነበረ። መጀመሪያ ዲል ያረጉት ነገር አለ። ዲል ያረጉት ነገር እነሱ ካላገኙ ለልጅቷ ኬር የላቸውም። ማን ነው ዲል ያረገው? ቤተሰቦቿ ከወኪሉ ጋር ነው? ከማን ጋር? ይሄ ነገር ነው መጥራት ያለበት።
እሺ የታለ? እሺ ተስፍሽ ይገባል እኮ ወንድሟን እኮ ተስፍሽ ነው የደወለለት። ቆይ እና ቁጥሩን ወይ ስጠኝና እና ዳይሬክት ልደውልለት። ቁጥሩን ሰጥቶኛል፣ ግን ይሄ የዋትስአፕ ቁጥሩን ነበር የፈለኩት። ተስፍሽ ኔትወርክ ነቅሎት ነው መሪ እያሳየ ስለነበረ ወይ ደግሞ እንትን ዘግቶበት እንዳይሆን መሪ አታሳይ እያልኩት ነበር። አንዴ ቤልት ያሳያል መኪና ውስጥ ነው፣ አንዴ መሪ ያሳያል። ዘግቶበት እንዳይሆን። አይ እስቲ ቆይ ተስፍሽ በሰከንድ አካውንት አለው አይደል? ተስፍሽ ዋርኒንግ ሰጥቶት ከሆነ አዎ መጣ። እኔ በሰከንድ አካውንትክ ና ብዬ ቮይስ ላረግልክ ነበር ዋትስአፕክ ላይ። በሰከንድ አካውንትክ ና ብዬ ቮይስ ላረግልክ ነበረ። ዋርኒንግ ሰጥቶክ መስሎኝ አንዴ ቤልት አንዴ መሪ እያሳየክ እኔ ተሳቀቅኩ። ላንተ አካውንት አይደለም እዚህ ስራ ላይ እኛ ጋር ጠዋት ነው እናንተ ጋር ነው ማታ እና ስራ ጀምር ኦልሬዲ ታክሲ እንትን ስለሆነ ከስተመር መጥቶብኛል እያልኳችሁ ነበር ሲስተሙ ላይ እና ከቢሮ ቀጥታ እየደወሉ ፒክ አርጋቸው እንጂ ምናምን የሚል ነገር እየሰጡኝ ስለሆነ ነው አንድ ቦታ ቆም እያወራችሁ ኦልሬዲ ካንስል አድርጌዋለሁ ኦፍ ዲዩቲ አድርጌዋለሁ። ኤኒዌይ አሁን ምንድነው አሁን ልደውልለት የምትፈልጉት ነገር ካለ ቀጥታም ከፈለግሽ ደውይለት ስልኩን ልኬልሻለሁ ሁለቱንም ስልክ። እሺ የዋትስአፑን ነው የምፈልገው ቀጥታ ስልኩን የዋትስአፕ ማለት ነው ልደውልለት ዋትስአፕ ላይ ቴሌግራም ላይ ነው። ግን አሁን አንተ ፍሪ ኮንክ ከከነሰልከውና ፍሪ ኮንክ እንት የዋትስአፕ ቁጥሩን ላክልኝ ወይ ደግሞ አሁን ፍሪ ኮንክ ከቻልከ ከነሰልከው አሁን ደውልለትና መሐመድ የሚለውን እንጠይቀው። ኦኬ አሁን ልደውልለት ለራሱ። ቤልትም መሪም እንዳታሳይ እሺ ተስፍዬ፣ ዋርኒንግ እንዳይሰጥክ። ችግር የለም። አሁን እንደ ድሮ ለሆስቱ አይደለም የሚሰጠው ለራሱ ለገስቱ ነው የሚሰጠው። ሄሎ ከድር ወይ ወጣብህ ኔትወርኩ። ያ አይ ስራ እንትን ድሮይ ነው የሚጠይቁህ ነገር አለ ስላለው ነገር የሚጠይቁህ መሐመድ የሚጠይቅህን ነገር መልስለት። ጠይቀው መሐመድ አሁን ዲል አድርገዋል ያልከውን ጠይቀው። ይኸው ወንድም ሳይወጣ አስገቢኝ ብዬሽ ነበር ያልከኝ። አዎ እየሰማሁ ነው። ከድር የምጠይቅ ነገር ምን መሰለህ፣ ከኮሚቴው ጋራ መጀመሪያ ዲል ያደረጋችሁት ነገር አለ። የቀረው 2 ሚሊዮን ሪያል ከገባ በኋላ የቀረው ብር ለነሱ እንደሚሆን ቃል ገብታችኋል። የቀረው ብር ለነሱ ተሰጥቶ እሷ ብቻ እንድትተርፍላችሁ በወቅቱ የተናገራችሁት ነገር አለ። እሱ ነገር ምንድነው? 2 ሚሊዮን ሪያል ከገባ በኋላ እዚህ ያለው ገንዘብ ወደ እነሱ እንዲላክ ይፈልጋሉ። እየሰማኝ ነው? ይሰማል? አቡ ይሰማል። አንተ መሐመድ አንተ ሚውት አድርግና ተስፍሽ ይንገረው አንዴ። አንተ ሚውት አድርግ። ያንተ ከድር እዚህ ከኮሚቴው ጋር ይሰማላ። ከኮሚቴው ጋር የተነጋገራችሁት ነገር ምንድነው? እኛ ብሩን ተሰብስቦ ከገባ በኋላ የቀረውን ብር ለኛ ይሆናል ብለዋችሁ ነበር። ያንን ነገር አስረዳ፣ የምታውቀውን ነገር ማለት ነው። እስ ያሉት ምንድነው? ያሉት ምንድነው? ይብዛ ይነስም ልጅቷ ከወጣች ይሄ ብር ከላይ ምን እንትን ማለት እንወያይበታለን ነው የተባለው ማለት ነው እንጂ ላኩልን ምናምን አላሉ። አያቻል እንወያይበታለን። አያው እዚህ ጋር ነው ቴክኒክ ያለው። ስለዚህ አሁንም ሀቡ ይሄ ኮሚቴ ይኸውልሽ ይሄንን ነገር ነው። አሁንም ቆየ ማሜ ኮሚቴው እዛ ያለው ኮሚቴ ህጋዊ ውክልና ያለው ኮሚቴው ነው። እኛ አስተባባሪ ነን። አሁንም ለዩት። እሺ ኮሚቴው መጥቶ የተነጋገሩበትን አግባብ መናገር መቻል አለበት። አየሽ እኛ ብሩ እንዳይወጣ ወግመን ያዝናቸው ቤተሰቡንም ጭምር ማለት ወግመን አንድ ብር ከወጣ እያንዳንዱ ነገር ወደ እናንተ ነው የምንመጣው ብለን ማለት ነው። አየሽ ከተረፈው ለ9 ሚሊዮን ብር እንደተረፈ ያውቃሉ። ሆልድ ያደረገው ኮሚቴው ምን ሆኖ ነው የተፈጠረውን ነገር መናገር አለባቸው። ይሄ ለህዝቡ ማስተማሪያ ነው። ህዝቡ ይኸውልሽ አንገቱን፣ ሀብሉን፣ ወርቁን፣ መሬቱን ሸጠው ነው የተባበረው። ገባሽ አይደል? 2 ወር ሙሉ ቁጭ ብለን
እንዳይወጣ ስለምንጠይቃቸው ያወራችሁት ነገር ካለ አሁኑኑ ተናገረው። አንተም ብትሆን ከድር እኔ ለአንተም አልመለስም። ገባ አይደለ? የተሰበሰበው ብር ላይ ምንድነው ያወራችሁት? መጀመሪያ እንዴት ነው ዲል ያረጋችሁት? ከኮሚቴው በለው ከወከላችሁት ሰውዬ ጋር ምንድነው እያላችሁ ያለው? ምንድነው ስምምነት ያልተፈጠረው? በአንድ ነፍስ መቀለድ አያስፈልግም። ተግባባን አይደል? ስለዚህ ያለውን እውነታ ኮሚቴው ጋር ያለው ይሄ ነው የተፈጠረው፣ ይሄ ነው የሚያናግሩት እናንተ ነው አይደል? መቼም እኛ አይደለንም፣ ቤተሰቦቹ እናንተ ናችሁ። የተፈጠረውን ነገር ግልጽ አድርገን ነገራችሁ። ሙባረክ ጥያቄ ያለክ ለከድር ለከድር ማለት ነው። ዛሬ የከድር እህት እንዴት እንዳለች ሰምቼ ወጥቼ ወደ አቡ ሾክ ያደረኩት እኔ ነኝ። ሁሉ ሰው መቼም አንድ ላይ ኮሚቴው እንደዚህ አይልም። ማን ነው ለከድር ደውሎ የቀረውን ብር እንነጋገራለን ያለው? አንድ ማን ነው? ከውስጡ አንድ ሰው ይሆናል። አንዱ ሰውዬ እዚህ እንዲመጣ ማን ነው እንነጋገርበታለን ያለው? ሁለተኛው ደግሞ 13 ሚሊዮን ነው የቀረው የሚለውን ሰምተን ነበር። አሁን ደግሞ 9 ሚሊዮን ተባለ። ይሄ ሁለቱ ቢብራራለን። ይቅርታ ምን አለ ምን አገባ ልትሉ ትችላላችሁ። አንድ ሁለት ብዬ 20 ሺህ ብር ሰጥቻለሁ። እንዳንድ ኢትዮጵያዊ መጠየቅ መብት እንዳለኝ አቢባ ነግራኛለች። በዛ አልመጣም። 20 ሺህ ብር አቡ አሚራ ቤት ካስታወሳችሁ ጌም አቋርጬ ያዘግታችሁ መጥቼ 20 ሺህ ብር ሰጥቼ ከአንድ ሰዓት በላይ እዛ ቁጭ ብያለሁ። ስለዛ አንደኛው ጥያቄ 13 ሚሊዮን ነበር ቀረ የተባለው። ሁለተኛው ደግሞ ማን ነው ግለሰቡ ሁሉ ኮሚቴ እንዲጠፋና እርዳታ የሚባለው ተቦክቶ ሁሉም ሰው ስሙ እንዲጠፋ አልፈልግም። አንድ ሰው ይሆናል ተልኮ የመጣው መጥቶ ከራሱ ላይ እንዲያወርድ ማን ነው? እንነጋገርበታለን። ህዝቡ ያወጣውን ብር እንነጋገርበታለን ያለው ሰውዬ ማን ነው? ገብቶሻል? አቢባ ካልገባቸው ስለምትረጂን ጠይቅልኝ። ይሄ ሁለቱ ጥያቄ ኃላፊነቱን የሚወስድ አካል መኖር አለበት። ይሄንን ቃል እንነጋገርበታለን የተረፈውን ብር ያለው ማን ነው? አሁንም ምንም ማደባበስ አያስፈልግም። ሀቡ እንነጋገርበታለን አይደለም ይኸውልሽ አንድ ነገር ልንገርሽ። መጀመሪያ ወደ ባንክ ራጂ ብቻ ነበር የሚገባው። ወይኔ መሐመድ ተቋርጠክ ነበር። መሐመድ ወደ ባንክ ራጂ ነበር የሚገባው ስለሆነ ነው። እየደወሉብኝ ስለሆነ ነው። አትደውሉብኝ። የሚደውሉብኝ ሰዎች አውቃቸዋለሁ። አውቆ ነው የሚደውሉት። ስለዚህ ይኸውልሽ እምልሽን ስሚ። ወደ ኢትዮጵያ አካውንት እንዲገባ ያደረግነው ባንክ ራጂ ላይ የሚገባውን አፕዴት ቶሎ አልነግራሉን። ጊዜው እየገፋ ሄደ። የቀራት 1 ወር ነው ልትሞት ተብሎ እኛ በየቀኑ 58 ቀን እየገባን ብር እየሰበሰብን አፕዴት አይነግሩንም፣ ይለጠጣሉ። ምን አረግን? ወደ ባንክ ራጂ አይግባ፣ ወደ ኢትዮጵያ ንግድ ባንክ ብቻ አስገቡልን ብለን ህዝቡን ለመንን። ጎረፈ ብሩ። ወንድም ካሊድ እድሜውን ያርዝመው። ወንድም ካሊድ ኢትዮጵያ ውስጥ የገባውን ብር ለመንግስት አሳውቀን ሸራተን መግለጫ ሰጥተን መንግስት ተባብሮን ሂደን ብሩ ተቀየረ። ቅድም የላኩልሽ ገንዘብ 1600 ምናምን ሪያል ከኢትዮጵያ ተቀይሮ ሄደ። 1.6 ምናምን ሪያል የላክልኝ ጋር የሚያሳይ ለምን እዛ ባንክ ራጂው ጋራ የገባ ሌላ ብር ስለነበረ ከሱ ጋራ ሲደመር 2 ሚሊዮን ሪያል ስለሚሆን ማለት ነው። እነሱ በሙሉ ብሩ በባንክ ራጂ ገብቶ ከዛ ላይ 2 ሚሊዮን ከፍለው ሌላውን ሊያስቀሩ ነበር። አለቀ። ይሄ ነው እውነቱ ሐሳባቸው። ኢንፎርሜሽን ሆነ ሁሉን ነገር መናገር አልወድም። የማይሆን ነገር አምጥቼ ነግሬሽ አላውቅም። ባለፈውም 7 ልጆች እዚህ ጋር ዱባይ ላይ የሚሞቱ አንቺ ነሽ ከአቅሜ በላይ አድርጎት ማለት ነው። ሌቦች ያሉኝ እንጂ እዛን ቀን መንገድ ላይ ይበሉኝ ነበር። እውነቱን ነው የምነግርሽ። ግን እዚህ ላይ ስላለው አንቺም ስላልሽበት ነገ ስማችን ይጠፋል በሚል ነው ዝም ያሉት። ብዙ ተከታዮች ስላለሽ ዛሬ የሰማውን ነገር ተስፍዬ በጣም ወላሂ በጣም ነው የምወድህ። ወላሂ አላህ በሚያውቀው በጣም ነው የማከብረው። አላህ በሰላም ያሳድረኝ ማለት ነው። ምንም አይነት ችግር ካንተ ጋር የለኝም፣ እንዳለህበት አውቃለሁ። ግን ቅድም ትንሽ ዝም እንትን ሙቤ ሪከርድ ከተደረገ በኋላ ስላልከው ይቅርታ። የልጅቷን ድምፅ የልጆቹን ድምፅ ላሰማ እችላለሁ እዚህ ላይ ማለት ነው። አሁን ያው እስር ቤት ያሉትን ልጅቷ ጭንቅላቴን ለማካበድ ወይ ለማጭበርበር አይደለም። እኔ ሴት ልጅ ስትጎዳ አላህ ይጉዳኝ አልፈልግም። ሀቢባን የምወዳት በዚህ እንጂ ምንም ነገር አድርጋልኝ አታውቅም። እንደውም ሀቢባን እየወቀስኳን ነበር መጀመሪያ ጊዜ ህዝቡ ሲወቅሳት አይቼ
ትንሽ ፎሎም ቢሆን እሸቅልበታለሁ ብዬ እየወቀስኳን ነበር እውነት ለመናገር። ያው እሷ ግን አላየችውም። ቶሎ አነሳው ቪዲዮዎቹም ማለት ነው። ምንም በማያገባኝ ማለት ነው። ትንሽ ፎሎ ነገር ይጨምርልኛል ብዬ ነው ድሮ ማለት ነው። ገባክ? ወላሂ አይቻት እቺ ሰው ምን ስለሆነች ነው ዝም ብላ ቁጭ ብላ 4000 5000 ሰው የሚቀመጠው ብዬ ሳገናዝብ ገብቼ አቡዬ እንደዚህ አትመስይልኝም ይቅርታ ብዬ ከዛ የሰማሁትም ማለት ነው። ብሩ የተከፈለው 1 ሚሊዮን ብቻ ነው ተባላት። ከዛ ልጅቷ እንደ እብድ አደረጋት። ቤተሰቦቿን አሁን ለምሳሌ ያለችበት ቦታ ወደ ኢትዮጵያ መደወል የሚችሉ ኢትዮጵያውያን ጋር ነው ያለችው። በደንብ ተረዳኝ ተስዬ። ልጅቷ ያለችበት ቦታ ካርድ ከኔ ኢትዮጵያውያን ወላሂ የአማራ የጉራጌ የኦሮሞ ልጆች ነገ እመጣላችኋለሁ። የኢትዮጵያ ብሔር ብሔረሰቦች እርስ በራሳቸው ስልኬን እየተሰጣጡ ሙባረክ በእናትህ እናቴ ሳላናገር አንደበት እያሉኝ ብርን ጨረሱብኝ። እንደውም በዚህ አጋጣሚ ሀቢባ የ500 ሪያል ካርድ እንደምንም ሰብስቢና ነገ አገናኝሻለሁ ወይ ደግሞ አንቺ እየሰማች ሰጣችኋለሁ። ከእስር ቤት የሚደወልበት ቁጥር ካላ ታገኛለሽ። 500 ብር መግዛት አለብሽ እና እንደተሰጣቸውን ደግሞ እውነቴን ነው የምልሽ። ለምን እየደወሉ እየተቀባበሉ በእናትህ እናቴ ሳላናገራት 1 ወር ሆኖኛል 6 ወር ሆኖኛል እያሉ የ50 ሪያል የ100 ሪያል ልጅቷ የአንድ ግማሽ እንጂ አልተከፈለላትም። ሁለተኛ ጭራሽ አልተከፈለላትም። ከና መጣችሁ አንዷ ጭራሽ አልተከፈለላትም ስትል አንዷ ደግሞ ኖ ግማሽ ተከፍሎልኛል ነው ያለችው አሉ። ከዛ በኋላ ሙባረክ በእናትህ እንደው በእናትህ እንድትሞት እንትን በሏት። ካሁን በኋላ ልጅቷ ዋጋ እንደሌላት ነገር ማጸኗ እንደወጣ ይቅርታ አድርጉልኝ ሴቶች። ምን ማለት ነው አልኳት ደጋግሜ። ድምፁንም ላሰማችሁ ግማሹን ለሀቢባ ይሆናል ብዬ ያመጣሁት ማለት ነው። ልጅቷ በጣም ደክማለች። እንድትሞት ድምፁን ሁላትና ብትገደል ይሻላል ከዚህ ሁሉ እያሉ እያለቀሱ ነው ያናገሩት። ልጆቹን አምጣልን ካላችሁ ሀቢባ በምትኖርበት ሰዓት ቀጠሮ 9 ሰዓት እንደሆነ ልጆቹን ቀጥታ ዳይሬክት ይዤላችሁ መጥቼ ከአፋችሁ ከፈለጋችሁት ብሔር ከፈለጋችሁት ኢትዮጵያዊ ሴቶች አሰማችኋለሁ ማለት ነው። ደነገጥኩ። እኔ ካሁን በፊት እዚህ ጋር ያየሁት ቪዲዮ እናመሰግናለን ኢትዮጵያውያን ምናምን ሲባል ወጣለች። አልহামዱሊላህ እንኳንም ረዳዋት ብዬ ነው ዝም ያልኩት። ዛሬ ግን ልጅቷ ማንም ኤምባሲም ሄዶ እየጠየቃት አይደለም። ይኸው ከዛ የተባለው ኤምባሲም እየጠየቃት አይደለም። ማንም ጉዳይ እንትን እያላት አይደለም። ልጅቷ ዘገምተኛ ሆና እንደተከፈለላት ራሱ አታውቅም ራሱ ቢባል ሰው ለምን አብዳለች ልጅቷ። ብርድ ልብስ ተሸፋፍና ነው የምተኛው እንዳለ አጥንቱ ሆና እያለቀሱ በእናታችሁ ኢትዮጵያውያን እንድትሞት ድምፁን ሁላትና ይግደሏት፣ ወላሂ ይግደሏት አለች ደጋግማ ማለት ነው። ስለዛ ዝም ማለት የለብንም። ቴንኪዩ ሀቢባ፣ ቴንኪዩ ተስፍዬ ስለመጣ ቮይሱን ክፈትልኝ ሙባረክ። የብሔር ችግር የሃይማኖት ችግር እና ወይ ስልኩን ለሀቢባ ስጡና ልጅቷ ትውጣ የሚሉ ከሆነ ያለውን እውነቱን የዘፈን ዳርዳሩ እስክታ ነውና አሁን ያለው ምንድነው? እናወራበታለን የተባለው ነገር አልተመቸኝም። እናወራበታለን ሳይሆን ትሰጡናላችሁ በሚለው ተስተካክሎ ከዛ በኋላ ያለው ሰውዬ መጥቶ ይቅርታ ብሎ ብሩ የልጅቷ እንደሆነ ሀቢባም እጇን ታስገባበት ገባ። ተስፍሽም እጁን ያስገባበት፣ ወንድም ካሊድም እጁን ያስገባበት። ብሩ የልጅቷ ተብሎ ከተረፈች ካልተረፈች አሁን እኔ ስጋቴ ምን እንደሆነ ታውቃለች ሀቢባ? ልጅ እንዲህ እየተንከራተተች እኛም ከብራችን አሉንም። ብር ያሳዝኖኝ አይደለም የኢትዮጵያ ሕዝብ የምስኪኑስ መሬት ሽጦ ወርቅ ሽጦ 50 ሚሊዮን ብር ማለት 38 ሚሊዮን ብር ማለት ተስፍዬ ቀላል አይደለም። ልጅቷ እየሞተች ነው ተባለ። ማጽና ወጥቷል፣ እንደዚህ ሆኗል ምናምን። ይኸው ድምጿን አንዴ ላሰማ ሀቢባ። አዎ አሰማና ህዝቡ መስማት ይፈልጋል። ድምጽ ምን ይመጣጣል? ልጅቷ ከሞተች ብሩ ይመለሳል ለቤተሰቦቿ? ጥያቄ። ብሩ ይመለሳል? ልጅቷ ሞት አፋፍ ላይ ነው ያለችው። እውነቴን ነው የምላችሁ፣ ነገ ታያላችሁ። ከሞተች ግን ብሩ ኮሚቴዎች ልብ በሉ። ልጅቷ ከሞተች ብሩ እንዲመለስ ተረዱ። በኋላ እኛ እናቅም
እኛ እናቅም አያዋጣም። ኮሚቴ የተባለ ሁሉ ማለት ነው እንጠይቃለን። አሁንም እኮ በዚህ ሰዓት ሞታም ቢሆን እኮ የምናውቀው ነገር የለም። እስክትሞት እየተጠበቀ አይደለ ገንዘቡን ለመብላት። ድምፁን ላሰማና ያሰማ ይሄን ሁሉ ያነገረኝ ግን ወንድምየውን ደግሞ እስኪ ጠይቅልኝ ተስፍዬ። አንደኛው ማን ነው ብሩን ያለው? ሳይፈራ ይናገር። ተደውሎለን ነው እርግጠኛ ነኝ እናወራበታለን የተባለውን ትቶ ማን ነው እሺ ይሁን እናወራባታለን ያለው? ተስፋዬ ነው? አቡ አሚራ ነው? አሲያ ናት? ወንድም ካሊን ነው? ሀቡ ናት? ማን ነው እንደዚህ ባዩ? አንድ ሁለተኛስ እንደ ቤተሰብ ልጅቷ ምን ላይ አለች ብሎ ነው ቁጭ እያሉ ያሉት? እነሱ ራሱ ምን ብሎ ነው ቁጭ እያሉ ያሉት? ሶስተኛው ደግሞ ብሩ 13 ሚሊዮን የተባለው 9 ሚሊዮን የሚለውን አሁን ሰብቼ የተነሳው እንዴት ነው ይሄ ነገር? እቺን ጥያቄ በቃ እየሰማችሁ ነው። ወንድምየው አቡም ይመልስላችኋል። በመጀመሪያ ደረጃ ኮሚቴ የሚባለው ሳውዲ ነው የሚገኘው። እሺ እኛ አስተባባሪ ነን፣ ኮሚቴ አይደለንም። ግልጽ እንዲሆንላችሁ ሙቤ፣ እኛ ሚዲያ ላይ የምናሰባስብ እንጂ ኮሚቴ 21 ሰው በእሷ ጉዳይ ተሰብስበው ከተለያዩ ብሔር ብሔረሰቦች ሙሉ ኮሚቴ እዛ ነው ያለው። ተግባባን አይደል? ብሩ የገባው ለኤምባሲው ነው፣ እዛ ነው ያለው። ኮሚቴ የሚባለው ምናልባት ቲም ሌላ እንዳይመስላችሁ፣ እኛ አስተባብረን መላክ ብቻ ስለሆነ ኮሚቴ እያለ የሚያወራው ወንድምየው የሚያወራው እዛ ያሉትን ነው። ጉዳዩን ተወክለው የያዙት እሱን ግልጽ ላደርግላችሁ ብዬ ነው። ከዛ ውጭ የገባውን ብር አካውንት ላይ በገባው ነው እንግዲህ የምታዩት አይደል? ያንን ሪሲት ቤተሰቡ ነው የሚያውቀው። ምን ያህል ከህዝቡ ተሰበሰበ፣ ምንም ይሁን ምን በማስረጃ ያለውን ነገር ግልጽ ያለውን ነገር ከወንድምየው ነው መስማት የምትችሉት። የአካውንቱ ባለቤቶች እነሱ ስለሆኑ ማለት ነው። ሶ አሁን ለጠየቀው ጥያቄ ሙቤ ይህንን ጉዳይ ስላመጣው ከማንም በላይ ደስተኛ መሆነው እኔ ነኝ። ለምንድን ነው መሰለ ደስተኛ መሆነው? ይህንን ነገር ቀን ከሌሊት ምን ያህል እየለፋውና እያንዳንዱን እየጠየቅኩና ምን ያህል እንደደከምኩ ማውቀው እኔ ነኝ። እሱን ችግር የለውም። አሁንም ቢሆን ግን ከቅድምም ጀምሮ ኮሚቴውና ልጁም እዛ የተወከለውም እያንዳንዱ ነገር ይምጣ። አሁንም ከድር ኑር ሰቦ እንደዚህ ያለ ሰው ይባላል ተብሏል ሳይሆን ማን ነው ያለ ስሙን ቁልጭ አድርገህ ንገራቸው። ይሄ የሚባል ሰውዬ እዛ ካለው ኮሚቴ ውስጥ እንዲ ከድር አሰላሙ አለይኩም እስኪ ላናግረው ይሰማል? ከድር አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ ከድር? ሰላም ነው? ሰላም አልሐምዱሊላህ። አንድ ምስኪን ኢትዮጵያዊ አረብ ሀገር ቁጭ ሁኜ እዛን ጊዜ እህትን ከረዳዋት ሰው ውስጥ አንዱ ነኝ። ካወከኝ አቡ አሚራ ቤት 1 ሰዓት በላይ ቁጭ ብዬ ያስረዳው ነበር። እኔም ሙባረክ እባላለሁ። ብር እንኳን ማስታወስከኝ። ብር የቀረው ብር 9 ሚሊዮን ብር ነው ወይስ 13 ሚሊዮን ብር ነው? 9 ሚሊዮን ብር ነው። አንድ ሁለተኛው ጥያቄ ደግሞ ማን ነው እንወያይበታለን ያለክ? ገና 4 ሚሊዮን እሱ 4 ሚሊዮን ሲደርስ አካባቢ ነው። ገና ጅምር ላይ እኮ ነው። ይህ ብር ይብዛም ይነስም መጨረሻ ላይ ይሄ የተባለው ብር ይሙላም ይነስም እና መጨረሻ ላይ ውሳኔ የምንሰጥበት ያው እንደ እንትን የሚሉበት ማለት ነው። ይሄ ለዚህ ይሁን ይሄ ለዚህ ይግባ እንትን የምንለው መጨረሻ ላይ ተወያይተን ነው የምናደርገው ነው ያሉን ማለት ነው። በግሩፕ ነው። እነማን ናቸው? ኮሚቴዎች ናቸው። ኮሚቴዎች ለምሳሌ ይሄን ሀሳብ ያነሳው አቢባ ከሆነች አቢባ፣ ዋሪክ ከሆነ ዋሪክ ይባላል እኮ። እነዚህ እኮ አሁን ያውቁት እነ ተስፍሽ የሚያውቋቸዋል እኮ 21 ናቸው። እነ ተስፍሽ ያሉበት ግሩፕ ነው ማለት ነው። ኖ አይደለም በጭራሽ። አንድ ነገር ልንገርህ ሙቤ አንድ አፉ በለኝ። እሺ ሙቤ አፉ በለኝ። ኮሚቴ ማለት ውክልና የተሰጠው ሰው በሱ ዙሪያ ያሉ ኮሚቴዎች ሳውዲ አረቢያ ያሉ ናቸው። እኛ ቲም ሌላ ያስተባበርነው ሰዎች ነን። ይሄንን ክላሪፋይ አድርግልን በደንብ። ብሩ 4 ሚሊዮን ኢትዮጵያ ውስጥ 4 ሚሊዮን ገና ሲጀመር እኮ ነው። ወይ ሁለተኛው ቀን ወይ ሶስተኛው ቀን ብር እየተሰበሰበ ማለት ነው። እንደዚህ ያሉት ብሩ 2 ሚሊዮን ሪያሉ ከገባ ቀሪው የነሱ እንደሚሆን መጀመሪያ ቃል ተገብቶላቸዋል። አሁን ያ ብር እነሱ ጋራ ግልጽ እኮ ነው እየተናገርኩ ያለሁት።
2 ሚሊዮን ሪያሉ ገብቷል። ቀሪው ብር እነሱ ጋራ እንዲገባ ነው የሚፈልጉት። የማይጠይቋትም የሄዱ ነገሮቹን የማይከታተሉላትም ለዚህ ነው። ጭራሽ አሁን ሌላ ነገር ባታናግሩኝ ምን አለ ሙባረክ ትንሽ ነገር እስቲ ሙባረክ እናንተ የቀረው ስለቀረው ስለ ጅንዲ ሸይጣን ሙባረክ ይኸውልህ ገና በጊዜ 10,000 ሪያል አንድ አረብ ጠይቀዋት ሄዶ ስማኝ፣ አንድ አረብ ሊጠይቃት ሄዶ 10,000 ሪያል ሀዲያ ሰጥቷት ኮሚቴው ከተወካዩ ለእናቴ ስጥልኝ ብለው እሱም ብር በልቷታል። የለይላል ተመልከቱ። እስላምና ክርስቲያን የሆኑትን የአገሬን ሰዎች ድንኳን ጥለው ሰደቃ ያርጉልኝ፣ ይሄንን 10,000 ሪያል ለእናቴ ስጥልኝ ብሎ በልቶታል። በተናገሩ ቁጥር ልጃቸው እንደማትፈታ ያስፈራሯታል። ቢባዬ እየመዘገብሽልን ይሄ ነገር መዘዝ አለው እኮ እኔ እኮ እቺ ልጅ እስክትሞት ነው የሚጠበቀው፣ እንድትሞት ነው የሚፈለገው። አቡ ይቅርታ፣ አንድ ሙባረክ በዚሁ ለምሳሌ ለምንድን ነበር መሰለ ሳውዲ ሪያድ ለብቻ ጅዳ ለብቻ በየኮሚቴ የሰበሰቡት ገንዘብ ነበርና በጣም ቻሌንጅ አድርገናቸው በአጋጣሚ ይሄ የሁሉም ሀገር ያሉ የኢትዮጵያ አምባሳደሮች ወደ ኢትዮጵያ ይመጡ ነበር። እዚህ የነበሩት ያኔ የሪያድ አምባሳደሩን እኔና ተስፍሽ ስካይላይት ሆቴል ድረስ ሄደን ፈልገን አስፈልገናቸው አሁኑኑ ወደ ቋቱ ወደ ዋና ወደ ባንክ ራጁ አስገቡ፣ እናንተ እጅ ላይም በኤምባሲውም የተሰበሰበው ተብሎ ለኤምባሲው ራሱ ብዙ ችግር መጥቶበት ነበር በወቅቱ ራሱ። ምክንያቱም ያው በሳውዲ ሕግ በምን ፍቃድ ሰበሰባችሁ ተብሎ ብዙ በጣም ከባድ ነገር ተደርጎ፣ ምክንያቱም ኢትዮጵያ ያለው ገንዘብ የእናንተ እጅ ላይ የተሰበሰበው ከገባ በኋላ ስንት ብር እንደሚያስፈልግ አውቀን ለምሳሌ 1 ሚሊዮን ሪያል ከተሰበሰበ 1 ሚሊዮን ሪያል ነው። 500 ከሆነ የቀረው 1 ሚሊዮን 500 ያንን ለማድረግ ካልኩሌት ለማድረግ በእናንተ እጅ ላይ የተሰበሰበው ገንዘብ አስገቡና መስረጃ ስጡናልን። ልክ እነሱ አጠናቀው ሲያስገቡ ቅድም የነገረህን 1 ሚሊዮን 600 ምናምን ሪያል እንግዲህ መጨረሻ ላይ ራሱ ቁጥሩን በስንት መከራ አውቀን ነው የፋይናል ይሄ ባንክራጅ ውስጥ ያለውን ነገር ደግሞ ገንዘብ ራሱ የገባውን የሚያረጋግጥልህ የተወከለው ሰውዬ ነው። ማንም ሰው የሰው አካውንት ሄዶ ቼክ ማድረግ አይችልም። ካሊዶ ከዛ ቆይ ነው ከዛ በኋላ ይሄ የሙባሪክ ጥያቄ እኮ ግልጽ ነው። አንዴ ወንድም ካለና ተረጋጉ። ቆይ አይደለም ይኸውልህ ከዛ በኋላ ይሄ ሁሉ ይኸውልህ ቆይ ተስፋሽ አንዴ ጊዜ ስጠኝ አይደለም አንዴ የጠየቀው ቆይ ወንድም ሙባሪክ የጠየቀው ጥያቄ ብሩ ተሰብስቦ የሄደበትን ነገር ማስረጃ ያንን ያለው ሰው ኮሚቴ ይምጣ ነው። አከተመ ምን ምር ዙሪያ እኮ እሱ ወደ እሱ እኮ ለመምጣት ነው ተስፍሽ። ይኸውልህ ምንድን ነው ይሄ ነገር ከተደረገ በኋላ የዚህ ሁሉ እኛ ዋጋ ከፈልን። ከአንድ ቦታ አምባሳደሮቹ ያረፉበት ሁሉ እዚህ ኢትዮጵያ መጥቷል ተብሎ ፈልገን ገንዘቡ ተጠቃሎ ከገባ በኋላ ከዛ ራሱ ስንት ኢትዮጵያን ሊታሰር እዛ መከራ ለምን ኩፖን የሸጡ ምን ተብሎ በጣም ብዙ ነገር ነበረ። ይሄ ሁሉ ከተደረገ በኋላ መጨረሻ ማስረጃ ሲገኝ ቤተሰቡ ይህን ያህል ብር ነው የሚጠበቅብህ ተባለ። የዛን ገንዘብ ሂሳብ አሰላ። እዚህ ምንድነው የመጨረሻ የሚገርም 4 ቀን ቀርቶት ነበር። በነገራችን ላይ ገንዘቡ ሲላክ ቀኑ ሁሉ በስህተት ሁሉ ቀኑ አልፎ ሁሉ ነበር። ከዛው ማን ፍቃደኛ ተባለ መሰለ የሟች ቤተሰብ ሄዱ ይጠየቅና ፍቃደኛ ናችሁ ወይ ተብሎ ድጋሚ ቀን ማራዘሚያው የሚሰጡት ተብሎ የ1 ሳምንት ማራዘሚያ ተሰጥቶ ገባ ተባለ። እፎ ያለን በቃ እኛም ራሱ በቃ ከዛው ገባ ይከታተላል ተባለ ኮሚቴ። አሁን መጨረሻ ላይ ሳውዲ ይኸውልህ ትልልቅ እድሜ ያላቸው በ40 ዓመት የኖሩ 50 ዓመት የኖሩ ኮሚቴ ኢቨን አንዳንድ ጊዜ በምን አይነት ግጭት ሁሉ ነበር መሰለ ሙቤ። ለምሳሌ እንዲህ ብለን እኛ እንኳን ሚዲያ ላይ ወተን ሴሌብሬት ለምሳሌ ልናደርግ እንዲህ ተደርጓል ስል እኛ ሳንፈቅድላችሁ አትናገሩ ትባላል። ይሄ በቃ ራሱ የዚህ የሚዲያ ግጭት ሁሉ ነበር። ከዛ ወጣን። ከዛ በኋላ የፈለጉትን አድርገው በቃ ብሩ ገብቶ እንዲሆኑ ብለው መግለጫ ከነሱ መረጃ የምናገኘው ከነሱ ስለነበረ ዞሮ አንዳንድ ጊዜ የልጅቷን ኢንፎርሜሽን ለማግኘት ብለህ ትለማመጣለህ። ያ ሁሉ በልምምት ተደርጎ ምን ተብሎ መሆነ ፋይናሊ በቃ መጨረሻ ቁልፉ እጅ ላይ ያለው ቤተሰቡ ላይ ነው። ቤተሰቧ ሄዶ ወኪሉን ሄዶ ቀይሮ አለቀ። በዛን ሰዓት እንኳን ያኔ የዛሬ ስንት ጊዜ ስንነጋገር 200 ሺህ ብር አያወጣም ነበር። ሄዶ በትኬት ሄዶ ተነጋግሮ ዛሬ እኮ እጃቸው ላይ የተቀመጠው ገንዘብ ሁሉ ወደታች ወርዷል እኮ። ሄደው
አነጋግሩና ይሄ ይጠየቅ ተባለ። በመሀልም እንግዲህ ያን ገንዘብ ላይ ደግሞ የሚወስን ሰው ስለነበረ መጨረሻ ላይ እነሱ መወሰን ቤተሰብ ወስኖ አሁን ልክ ዛሬ እንደተነሳው ነጥብ ክርክር ተነሳና በቃ ቤተሰቡ ይሂድ፣ እነዚህንም ኮሚቴ ወደዛ ይበል፣ ራሱ ያለችበት ሁኔታ ኤምባሲ ሄዶ አልቅሶ ምን ብሎ የልጅቷን ሁኔታ ያድርጋ ተባለ። የፍርድ ቤት ውሳኔው ከዛ በኋላ ይኸውላችሁ መጥቷል ተብሎ ወረቀቱ ሲመጣ ይሄ ማረጋጊያ ከዛው 6 ወር ቀርቷታል ተባለ። እንግዲህ ወንድሟም ይሄ ነገር ይነግራል። አሁን ያኔ ከተባለ ምናልባት 1 ወር ከምናምን ይቀራታል ልትወጣ ተብሎ ነው እኛም እየጠበቀን የነበረው። በመሃል ረመዳን መጣ። ተነስተን ወላሂ እኔም በራሴ ወጪ ተስፍሽ እንደውም በቃ እጅህ ላይ ሳንቲም ከሌለ ሁሉ ወጪን የሸፍንን ሄደን ከዚህ ነገር እንገላገላለን። ምክንያቱም አንዳንድ ጊዜ ደረጃችን ጥሩ ሰራለሁ ብለህ በማይሆን ነገር ስሙ ሁሉ እንዳይነሳ በሚል አብረን እንሄዳለን ተባብለን ነበር። ፋይናሊ ያው ፓስፖርት እነሱ ጨሩ። እኔ 1 ወር ቤቴ ውስጥ ተቀምጠዋል። በነገራችን ላይ ያው ይነግሩሻል እናትየው አባትየው አሁን በቅርብ ጊዜ ሀቦ የመጣሽ ጊዜ ማለት ነው ቤት እኔ ጋር ተቀምጠው ነበር። ተቀምጠው ከዛ በኋላ በውጭ ጉዳይ ደብዳቤ ተጽፎ ምን ተብሎ ፓስፖርታቸው በአስቸኳይ ያለቀላቸው። ከዛ ግን ውጭ ጉዳይ የቤተሰብነት ማረጋገጫ እዛ ካለበዛ ማን አረብ ቀጥታ ወረቀት እንግዲህ ከክልል ሄደው አጽፈው መጡ። በመሃል ረመዳን ገባ። ምናልባት ረመዳኑ ይለፍና እንሄዳለን ያው 2 ወር ይኖራል የሚል ነበር የተቀመጠው። እኔ አሁን ሙባረክ መፍትሄ ብዬ የምናስበው አሁን ዝም ብሎ ከማድረግ ረመዳን ኢንሻአላህ ከ3 ቀን ከ4 ቀን በኋላ ይመጣል። የሚቀጥለው ሳምንት ተያይዘን እዛ መሄድ ነው አለቀ። እኔ 3 ቀን 4 ቀን ራሴን ችዬ ለመሄድ ዝግጁ ነኝ። አብረን ሄደን ጉዳዩን ወኪሉንም አስቀይረው ልጅቷ ያለችበትም ሁኔታ አይቶ ከዛ በኋላ ራሳቸው በራሳቸው መንገድ ወስነው መምጣት ይችላሉ። ገንዘቡ አሁን እነዛም ወሰኑ የፈለጉትም ነገር አሉ። መረጃ አይሰጧቸውም እንጂ ምንም ያመጡትም ነገር የለም። ሊወስኑበትም አይችልም። እኛም የተፋለጥነው ልጅቷ አላህ ብሎ ስትወጣ ልጅቷ ናት የምትወስንበት። በቃ ህዝቡ ያዋጣው ለልጅቷ ነው ተብሎ በዚህ ተደምድሞ አካውንታቸው ውስጥ እናትየው አባትየው ይዘው ተቀምጠዋል። በቃ አለቀ። ይሄ ነው እንግዲህ በእኛ እሺ እግረኛው ሚዲያ ላይ ቀርቦ አግኝቻታለሁ ሄጄ አይቻታለሁ ያለው ማን ነው? እየጻፉ ያሉት ኮመንታተሮች እግረኛው ሚዲያ ላይ ቀርቦ አግኝቻታለሁ ያለው ሄደው ጠይቀዋት አያውቁም ነው አሁን እየተባለ ያለው። እነሱ ግን ሄደን አይተናታል ነው የሚሉት። ወንድምየው ከድር ንገረን። አቡ ማንም ሰው ሄዶ መጠየቅ አይችልም። ይችል ልጅ ከወኪሏ በስተቀር ማንም ሰው መግባት ኤምባሲና ወኪሉ ብቻ ነው የሚያያት። ኢቨን ቤተሰቦቹ አሁን ቤተሰብ ነን ብለው ቢሄዱ መጠየቅ አይችሉም። ካሊዶ አንዴ እኔ ደግሞ ትንቅንቁ የተፈጠረው እኛ ቲም ሌይላና ኮሚቴው ጋር ነው። እኛ ቲም ሌይላዎች ብሩን ማንም በህዝቡ የተሰበሰበው 5 ሳንቲም አይወስድም። ትንቅንቅ ላይ ነን። መሐመድም የቲሙ ሌይላ አባል ነው እየነገረሽ ያለው 5 ሳንቲም በስሟ ወጥቶ ሌላ ነገር ላይ ውሎ አይተን እናንተን ነው የምንጠይቀው እያልን ቤተሰቦቿንም ሰቅዘን ያዝነው እስከ ዛሬም ማለት ነው። አሁን መልሱ የሚሆነው እነዛ ኮሚቴዎች መተው ያውሩ። ሙቤ ጋር ገብተው ነበር ከዚህ በፊት 21ዱም መግለጫ ሰጥተው ነበር። እነዛ ኮሚቴዎች መተው እዚሁ ላይቭ ላይ ያለውን የተፈጠረውን ነገር የደረሱበትን ነገር ይንገሩን። የሚመለከታቸው ለዛ ሆኖ እነሱ እየሸሹ ነው። የሚመለከተውን አካል ሳወራው ኮሚቴው ሳይፈቅድልኝ መጥቼ ሚዲያ ላይ ማውራት አልችልም አለ። ለምን ይሸሻሉ? ለምን ይሸሻሉ? ነገር ይሄ ነው። ያንን ነው ይኸውልሽ የሚሸሹት አንድ ሰው አንደኛ ይኸውልሽ ሀቦ አንዴ ተስፍሽ ወካይ ምናምን አይደለም የምንፈልገው እኛ። ይኸውልሽ ግሩፕ አለን፣ የቴሌግራም ግሩፕ አለን፣ የኢሞ ግሩፕ አለን። እንደዚህ ተንጫጭተን ስንወጣባቸው አንድ ሰው ይልኩና ዝም ያስብሉናል። እንደዚህ የሆነ ነገር ሲባል ዝም ያስብሉናል። እንዳለ ኮሚቴው እንዳለ ከነወካዩ ካለዛ የዚሽ ልጅ ነፍስ በእነዚህ ሰዎች እጅ እንደሆነ መታወቅ አለበት። የዚሽ ልጅ ነፍስ ኦኬ እሺ፣ አንዴ ልጠይቀው እንትናን ወንድምየውን ስለ 10,000 ድርሃሙ ስለ 10,000 ሪያሉ አንድ አረብ እስር ቤት ሰዎች ሲጠይቅ ሰደቃ ሰጥቷት ለእናቴ ስጥልኝ ቤተሰቦቼ ሰደቃ አውጥተው ሙስሊሙም ክርስቲያኑም ዱዓ ያርግልኝ ብላ 10,000 ድርሃም ሰጥታው ለወከላችሁት ወኪል እንዳልሰጠ ሰምታችኋል? እኛ ዛሬ ገና የሰማነውን ሰምታችኋል? ወንድምየው ከድር
አለ አዎ ያለችን ሰምተሃል አይደለ? ሀቦ የጠየቀችን ሰምቻለሁ። ከተስሼ መልስላት። ሌላ ያለችኝ ምንድነው? መልስላት። አዎ ሀቡ አሁን ያልሽው ትክክል ነው። ሌላ እንዲህ ብር ልክ ያለው እንደው በኋላ ነገረችን። ያንን ቀስ ብዬ ልካለው። አሁን 5000 ሪያሉን ልካለው ለሷ አላት ማለት ነው። በኋላ ደግሞ ግማሹን ልክልሻለሁ አሁን 5 ይመጣላችኋል ብለሽ ንገሪ ብሏት በኋላ ነው ይሄን ልክ ያለው እያላት እሷ ደግሞ እኔ ጋር እየደወለች ሌላ ደርሷል ብለዋል ላቦ ሄደሽ ብር አውጪ በላት። ከዛ ለአራት ማዕዘን በቃ እስላም ሙስሊም ክርስቲያኑንም ሁሉንም ያብሉልኝ መንገድ ዳር ላይ 4 ማዕዘን ላይ ማለት ነው ያብሉልኝ እስላም ክርስቲያን ሳይሉ ምንም ሳይመርጡ 4 ማዕዘን መንገድ ላይ ያብሉልኝ ሰደቃ ያውጡልኝ ብላ የሰጠችውን ገንዘብ ልክ ያለው እያለ እዛው ቀረ ማለት ነው። ከዛ በኋላ ሌላ አልደወለችም ብለን ስንጠይቅ ለሌላ ሰው እሷ በፖሊስ ልታስይዘኝ ያማታል ብዬ ነው አመለጥኩት ብሎ ተናገረ ማለት ነው። ለሷ ነው እንደው ተናገራት። ያማታል እብድ ነች ብሎ እንትን አላት። ልታስይዘው በነበረ ሰዓት ማለት ልታስይዘው ማለት ስለ 10,000 ሪያል ልታስይዘው ሌላ እስር ቤት ውስጥ ሆና እሱ ልታስይዘው ሞክራ ነው። አዎ ሞክራ። ከዛ እብድ ነች አለኝ ከድር። እኔ ነኝስ በቃ ካልሆነ ይሄ ሁሌ እንደዚህ እንትን የሚልሽ ነገር ከሆነ በቃ እሺ የሆነ ልብስ ላምጣልሽ ብሎኛል አለችኝ ማለት ነው። ልብስ ገዝቼልሻለሁ ብሎኛል ምን ልበለው ምናምን ስትለኝ በቃ እንደው አሪፍ ነው ይዘልኝና ይውና እንደው በፖሊስ አስይዥው ትደውላለች። ሰጥቻለሁ ይላታል። ማዘር ባንክ ቤት ትመላለሳለች፣ የለም ትሄዳለች፣ የለም አሁንም ትደውልልኛለች። በል ዛሬ አግብቻለሁ ብሎኛል ብሎ እንደገና ሄደች፣ አሁንም የለም። ከዛ በኋላ ይሄን ሴታፕ በእንዲህ ልብስ ገዝቼልሻለሁ ብሎኛል ምናምን ብሎኛል አለችኝ። በእንደው እና አምጣልኝ በይውና ለፖሊስ ንገሪ አልኳት። ከዛ እዛው ትቀበያለሽ ገንዘብሽን ብያት እስር ቤት ማለት ነው። እብድ ነች አለኝ። ለፖሊሱ እብድ ነች አለው ብሎ ገባኝ። ስለዚህ እሷ ጋር ልብስ ገዝቼልሻለሁ ብሎ ይዞ ሲመጣ በመጣበት 10,000 ሪያሏን ለቤተሰብ ላክ ብላ የሰጣችውን ረጅም ጊዜ ስላላከው ልታስይዘው ልትናገርበት ስትል እብድ ናት እሷ ያማታል ሲላቸው እሱን አምነው አልያዙትም። እሱን አምነው እሷ እብድ ናት ብለው አምነውት ያማታል አለኝ ለፖሊሱ አለው። ከዛ በኋላ ነው ታዲያ ይሄንን እናንተ ለምን ሚዲያ ላይ ወጣችሁ ለህዝቡ አልተናገራችሁም? ሀቡ ልንገርሽ፣ ይሄ ያልተነገረበት ምክንያት ይኸውልሽ፣ መጀመሪያ ሲመጡ ለልጃችንን አድኑልን የሚለውን ቪዲዮ ነው የተለቀቀው። ውስጡ ምን እንዳለ ምን እንዳደረገች ምን እንደሆነ ምንም ያወቅነው ነገር የለም። እንደ ሰው የእናትየውን ባ የዚች ልጅ እናት የኔ እናት ብትሆን በሚል ቀናነት ፈጣሪ አሰባሰበንኛል ውስጥ እና ማስፈራራው ምንድን ነበረ? ኦኬ 10,000 ሪያል እኮ ምንም ሳይሰበሰብ እኮ ነው። ምንም ገና አንድ ሳይባል እኮ ነው 10,000 ሪያል። እሱ ምን ቦስ እንኳን እንደዚህ ያስፈራራል። ስልክ አያነሳላቸውም፣ ሲፈልግ ይሳደባል። እንዲህ ያላችሁኝ አሁን ምን ያህልማ ሩድ እንደሆነ እኮ ኻልድ የላከላት። አንቺ ደግሞ ማነሽ? ተስፋ ያደርገው ነው ቁጥሬን የሰጠሽ ከሌላ ቲም ማነሽ? አንቺ ደግሞ ምን አገባሽ አንቺ? ኤምባሲ ጠይቁ ምናምን ብሎ የመለሰላትን ቮይስ ፎርዋርድ አድርጋልኝ ያለች ኻልድ በጠየቀች ጊዜ ነገርኩሽ። በቃ ሰው ጤፉ ነው። በቃ ጭራ አሁንም እነሱ ስለሱ ቢወራ
ሌላ ነገር የምትሆን እየመሰላቸው ነው ነገር